ጤና ይስጥልን እንደምንቆያችሁ ክቡራን ተመልካቾች ከሚጓ አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በቆይታችን የአጀንዳና ሌሎች ዘገባዎችን አካተናል። ዘገባውን እየመራው ዮሐና መኮንን ከመላ ስቱዲዮና የስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ አደርጋለሁ። ከኛ ጋር ቆዩ። ምክክሩ የሀሳብ ብዝሃነትን በነጻነት በማስተናገድ በሁሉም አጀንዳዎች ሀገርን በማስቀደም የህዝብን አንድነት ለማጠናከር መግባባት ላይ መደረሱን ተመካካሪዎች ገለጹ። በምክክሩ ያለፉ ጥላቻና ቂም በቀሎችን በይቅርታ መሻርና መሻገርና ኢትዮጵያን አሸናፊ ማድረግ እንደሚገባም ተመካካሪዎቹ ገልጸዋል። ቤተልሔም ሰለሞን ተጨማሪ አላት። መላው ኢትዮጵያውያንን የሚወክሉ 4000 ህዝብ ተወካዮች በተመረጡ 8 አበይት ሀገራዊ አጀንዳዎች ላይ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክር እያካሄዱ ይገኛሉ። ይህ ሰፊ ተሳትፎን ያረጋገጠ መድረክ የዜጎችን ድምጽ በማሰባሰብ የሀገሪቱን ዘላቂ ሰላም፣ አብሮነትና የጋራ መግባባት ምሰሶዎችን ለማጽናት ተስፋ የተጣለበት ወሳኝ መድረክ ነው። አመጣታችን ስለ ኢትዮጵያ ምንነት፣ ኢትዮጵያ አሁን ባለበት ደረጃ ምን ትመስላለች፣ ሀገራችን ምን ትመስላለች፣ ለሀገራችን ያለው ችግር ምንድነው፣ ሰው እየሞተ ነው እስካሁን ድረስ አላቋረጠም ይሄ ጦርነት። ለዚህ ሁሉ ምክንያት የሆነን ያንን ለማስተካከል መተናል። ምክክሩ እንግዲህ እስካሁን ድረስ ያው በንዑስ ቡድን በ10 ተከፋፍለን ሁሉም የመሰለውን ነገር ነው በደንብ አድርጎ ያንሸራሸረው። ኢትዮጵያዊነትን ያማከለ ውይይት እየተወያየን ድምፁ ያልተሰማ ሰው እንዳይኖር ረጅም ጊዜያትን ከ10 ጀምሮ ወደ 50 ወደ 250 ወደ 500 መጣን። እንደ ሀገርም እንግዲህ ስብጥር ማህበረሰብ ነው በውይይት የነበረውና ሁሉም ምንም ነገር ሳይደርስበት ሐሳቡን የገለጸበት የሙስናም የመልካም አስተዳደርም ችግር ያለው ሐሳብ ሁላችን ማዋጣናል። ምክክሩ የሐሳብ ብዝሃነት በስፋት የተስተናገደበት ነበር የሚሉት ተመካካሪዎቹ የኔ ከሚለው የግለሰብ ፍላጎት በመውጣት የኛ ወደሚለው ሀገርን አሻጋሪ ሐሳብ የተግባቡበትን ሁኔታ ያስረዳሉ። ሊውነት ሐሳቦችም ተፈጥሮ ነበር። ነገር ግን ግጭት የሚፈጥሩ አልነበሩም። እንደ ሀገር ነው አሁን እያሰብነ ስንመጣ እንደ ሀገር ሳይሆን እንደ አካባቢ እንደ ኢትዮጵያ ደግሞ የትኛው ነው ጠቃሚ የሚሆነው የሚለው ነገር በደንብ ተወያይተን መጨረሻም ላይ አሁን ደግሞ በምስጋና አጠናቀን ነው የተነሳ ነው። አሁን እኛ ከስሜት ወጥተን 130 ሚሊዮን ህዝብ የወከለንን ህዝብ ነው የምናየው። እንደገና ሁሉም የበሰለ ነው፣ ሁሉም ምሁር ነው። ስለዚህ እኛ ከሚለው ወጥተን ኢትዮጵያ ወደሚለው ሰብሰብ እያልን እየመጣን ያለ ነው። እኔም የአንድ ቡድን መሪ ነበርኩ። ያን 10ን ሰው ለመምራት እንኳን ተቸግረናል። በዛ መጀመሪያ ቀን ግን ወደ 50 ስንመጣ ወደ 250 ስንመጣ ነገሩ አንድ የሆነ በእውነት ከዚህ በኋላ ኢትዮጵያ ከዳር እስከ ዳር አንድ የመሆን ተስፋ አላት። እኔ የተሳተፍኩት መንግስት አደረጃጀት ላይ ነው። ኦሬዲ ተስማምተናል። በሀገራችን ላይ ዛሬ በሐሳብ ከመግባባት ይልቅ በጉልበትና በግጭት የመፍታት ሁኔታዎች ናቸው ያሉ። እንደኛ ግን የሙስናንም የመልካም አስተዳደርም ችግር ገልጸው ሁላችንም ጥያቄዎች በአግባቡ እንዲመለሱ ሁላችንም ተስማምተን ነው ወደ መጨረሻ ወደ ቃለ ጉባኤ መፈራረም የደረስነው። ኢትዮጵያውያን ለዘመናት የመጡበትን የቁርሾ ጥላቻና ግጭት ሐሳብ በመተው ሀገርን አሸናፊ ወደሚያደርግ የጋራ አንድነት እንዲመጡም ተመካካሪዎቹ ጥሪ አቅርበዋል። ሰው ተጨፍጭፎ ሊሆን ይችላል፣ ሰው ሞቶ ሊሆን ይችላል፣ ደም ፈሶ ሊሆን ይችላል፣ ብዙ ጦርነት ተካሂዷል። ነገር ግን ያንን እያነበበን ከምንኖር በቃ ያለፈው አልፏል፣ በቃ በይቅርታ ካሳም ተከፍሎ አንድ እንዲሁን ከዚህ በኋላ ያባለፈው አልፏል የሚለው አቋም ላይ ደርሻለሁ እኔ በራሴ። ከዚህ በኋላ ህዝቡም እንደዚህ ቢሆን ነው ደስ የሚለኝ። በጣም ደስ የሚል ነው። እግዚአብሔር ከረዳን 8ቱም አጀንዳ በዚህ ልክ ከመጣ ኢትዮጵያ ትሻገራለች፣ ታሸንፋለች የሚለው ነው የሚያሻግረን። አንዱ አሸናፊ አንዱ ተሸናፊ ሆኖ አይደለምና ሁሉም ተከባብረን በአንዲት ሀገር የአንዲት ሀገር እናት ልጆች ስለሆነ ማንኛውም ማህበረሰብ በየትኛውም ሀገር ላይ የራሱ ክልል የራሱ ወሰን የራሱ እንትን ቢኖርም ኢትዮጵያዊ ግን በማንኛውም ቦታ ላይ በነጻነት ሰርቶ የሚያድርባት ሀገር ሆና ማየት ነው የምፈልገው። በፊት በጥላቻ በተለያየ መልክ በተለያየ ሐሳብ በተለያየ አካሄድ በተለያየ አእምሮ የሞላ ሁሉ እየፋቀን አሁን እያስወገደ ነው። ሰው ውስጡ ያለውን ትርክት እያወጣ ነው። ስለዚህ አሁን ወደፊት
አመቺ አገር ይፈጠራል የሚል እምነት አለ። ተመካካሪዎች በግልጽነት መንፈስ የሚያደርጓቸው ጥልቅ ውይይቶች ለኢትዮጵያ የዲሞክራሲ ጉዞና ለጠንካራ ሀገረ መንግስት ግንባታ መሰረት እንደሚጥልም ይታመናል። ሀገራዊ የምክክር ጉባኤው የሀገር ባለቤትነትን ያረጋገጠ ነው ሲሉ የዲያስፖራ ተወካይ ተመካካሪዎች ተናገሩ። በጥቂት የማህበራዊ ሚዲያ የተሳለው የተዛባ ገጽታ የውጭውን እውነተኛ ህይወት አይወክልም ብለዋል። ኢብራሂም መሐመድ ተጨማሪ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን እያካሄደ ባለው ጉባኤ አርሶ አደሮችና አርብቶ አደሮች፣ ፖለቲከኞች፣ ምሁራንና ሌሎች ተወካዮች ብቻ ሳይሆኑ ትውልደ ኢትዮጵያውያን ዲያስፖራዎችም እየተመካከሩ ይገኛሉ። ጉባኤው የልዩነት ግድግዳን አፍርሶ የጋራ ህመምን ማከም የሚቻልበት ታሪክ እየተጻፈበት ነው። ከአሚኮ የኛ ጉዳይ ጋር ቆይታ ያደረጉት የዲያስፖራ ተወካይ ተመካካሪዎች የጉባኤው ሂደት በቅን ልቦና፣ በገለልተኝነት፣ በኢትዮጵያዊነት ስሜት እየተካሄደ መሆኑን ተናግረዋል። ሁሉም ይዞት የመጣውን ጥያቄ ወክሎት የመጣውን የማህበረሰቡን ጥያቄ በሙሉ ነጻነት በሚፈልገው አይነት መልኩ ባልተገደበ ሁኔታ ነው ያቀረበው። ለካ ኢትዮጵያኖች ችግራችን አብረን ሆነን ባለመመካከር እንጂ ያለን ቁስል አንድ አይነት ነው። ያለን ቪዥን፣ ድሪማችን፣ ህልማችን ተመሳሳይ ነው። ብዙ ነገር የሚመጋገብና አንድ አይነት ነው። ለካ አንድ ቦታ መፍትሄ ነው ብለን ያሰብነው ነገር ለሌላም ቦታ መፍትሄ ነበረ። አፍሪካን ወንድሞቻችን መማር ይፈልጋሉ። አሁን ለማስተማር አጀንዳ ከፍተን እየመከርን ነው። ምክሩ ውጤታማ ይሆናል። እስካሁን የመጣንበት ውጤታማ ነው። በጣም ደስ የሚል ነው። በጣም ሰክሰስፉል ነው። ዲያስፖራውን ካለበት ሀገር ጠርተው ወደ 80 የሚቆጠር ዲያስፖራ ከየሀገሩ ተጠርተው የዚህ ታሪካዊ እድል ባለቤት ሆኗል። የአሁኑ ትውልድ በታሪክ የሚታወስበት ወርቃማ እድልን በአግባቡ እየተጠቀመ ነው ብለዋል። ልጆቻችን የሚመጣው ትውልድ እንዴት ነው እንዲያስታውሰን የምንፈልገው? ለምን በአባቶቻችን ታሪክ እንጣላለን? ለምን እኛ የራሳችንን ታሪክ የአሁኑ ትውልድ ነገ የምንታወስበትን የራሳችንን ሌጋሲ ወይንም ቅርስ ለምንድን ነው ማንሰራው? አሁን እድሉን አግኝተናል። ይሄ የራሳችንን ታሪክ ሰርተን ለሚመጣው ትውልድ የምንታወስበት መልካም አጋጣሚ ነው ላለሁኝ። ከሌሎች ሀገራት ተሞክሮ ደቡብ አፍሪካ ተነስተዋል፣ ካናዳ ተነስ፣ ሌሎች ያደጉ ሀገራትና ሌሎች ሀገራት የተጠቀሙቸው የፖሊሲ እንትኖችን ያነሳናቸው አሉ። በጣም መልካም ነገር ኤክስፔክት አደርጋለሁ። እጅግ በጣም ብሩህ ተስፋ አለ። ዲያስፖራው በጉባኤው ለሀገሩ ግንባታ የሚያበረክተውን ድርሻ ይበልጥ የሚያጠናክር አጀንዳ ማቅረብ ችሏል ሲሉ ተናግረዋል። በሶሻል ሚዲያ ላይ የሚቀርቡ አንዳንድ ሰዎች አጀንዳ እየፈጠሩ እዛ ላይ በመሳደብ የተለያዩ ያሌለን ነገር በመናገር ሳንቲም የሚሰበስቡ ሰዎችን የዲያስፖራው ገጽታ አድርገው ወስደው ዲያስፖራው እንደሚበጠብጥ፣ ዲያስፖራው በማይሆን ነገር ውስጥ እንደሚሳተፍ እንደዚህ አይነት ግንዛቤ ያላቸው ብዙ ሰዎች አሉ። ሐቂቃው ግን ይሄ አይደል። ለእናቶቻችን ለተተኪ ወጣት ስጋት አንሆን። ትልቅ ተስፋ አለን። የፈጠረልን ትልቅ እድል፣ ይሄ ትልቁ እድል ውጤት ላይ መጥቶ ማሳረጊያው ላይ ሁላችንንም ተደስተን ሀገራችን ይሄን ምሁራኑ የተቸውን ሚሻሻሉ ነገሮች ተሻሽለው ሚስተካከሉ ነገሮች ተስተካክለው እፋይ ብለን ለመኖር አንድነት ያስፈልጋል፣ መተሳሰብ ያስፈልጋል፣ መከባበር ያስፈልጋል። በሀገራዊ ምክክር ጉባኤው ኢትዮጵያውያን የመተሳሰብ ባህላቸውን ያደሱበት፣ ለተተኪው ትውልድ ስጋት ከመሆን ይልቅ በፍቅርና በአንድነት የታነጸች የተሻለች ሀገርን ለማስረከብ የጀመሩት ትልቅ የሰላም ጉዞ መሆኑን ታዝበናል ብለዋል። ቀጥለናል ተመልካቾች። አሁን ደግሞ በአጀንዳነት ወደ ያዝነው ዘገባ እናልፋለን። በክረምት ወቅት የሚከሰቱ ተላላፊ በሽታዎችን መከላከል ላይ አተኩሮ እየሰራ እንደሚገኝ የደብረ ብርሃን ከተማ አስተዳደር ጤና መምሪያ ገለጸ። በሽታው ከተከሰተ እንኳን አፋጣኝ የሕክምና አገልግሎት መስጠት የሚያስችሉ ስራዎች ቀድመው መሰራታቸው ተጠቁሟል። ለዓለም ላይ ኩን ዝርዝር አለው። የደብረ ብርሃን ከተማ ከነዋሪዎቿ በተጨማሪ በርካታ ሰዎች የሚሰበሰቡባቸው የእምነት ተቋማትና የተፈናቃዮች መጠለያ ጣቢያዎች ይገኙባታል። ይህ አጋጣሚ ከክረምቱ ጋር ተደምሮ የውሃ ወለድ በሽታ እንዳይከሰት የከተማ አስተዳደሩ ጤና መምሪያ ቅድመ መከላከል ስራ ላይ እየሰራው ነው ብሏል። በመምሪያው የማህበረሰብ ተሳትፎና የመጀመሪያ ጤና ክብካቤ ቡድን መሪው አቶ በየነ ሳህሉ ተጋላጭ በሆኑ አካባቢዎች የግንዛቤ ፈጠራና የጽዳት ዘመቻዎች እየተከናወኑ ነው ብለዋል። ደብረ ብርሃን ዙሪያ ላይ ያው ከ3 በላይ ትልልቅ ገዳማቶች አሉ። ተገዳም አባቶች ጋር እዚያ ካሉ በበጎ ፍቃድ የሚሰሩ ማለት ከነሱ ጋርም ወደ ጤና መምሪያ ሳብ በማድረግ ያው ሁሉንም ሰው እንኳን ባናገኝ ዋና የምንላቸውን ሰዎች ግንዛቤ እንዲኖራቸው እሱንም ስልጠና ሰጥተናል። በተለይ
አንዱ ውሃ ወለድ በሽታ የምንለው የኮሌራ በሽታ ስለሆነ በዚህ ክረምት ኮሌራ እንዳይነሳብን ገዳማት ቦታ ላይም ስራዎችን እየሰራን ያለ ነው። እንግዲህ የጸረ ዘመቻ ስንመለከት ያው በሳምንት 2 ጊዜ ያጸዳሉ። ሶስቱም ተፈናቃይ ጣቢያዎች ላይ ውሃ ወለድ በሽታ እንዳይከሰት የምንሰራው ስራ የውሃ ጥራትን ቁጥጥር ማድረግ ነው። ስለዚህ እኛ እንደ ጤና ቁጥጥሩ እናደርጋለን። ክስተቱ ቢያጋጥም እንኳ በቂ የመለያና የማከሚያ ቦታዎችም እንደተዘጋጁ ነው አቶ በየነ የገለጹት። በሽታ ማንኛውም ወረርሽኝ ከተከሰተ እነሱን የማቆያ እነሱን የምናከመው ቦታ ላይ በጤና ጣቢያዎች ላይ በቂ ዝግጅት እያደረጉ ናቸው ያሉት። ያ ማለት ምንድነው? በሽተኛ ቢመጣ አንደኛ የመለየቱን ስራ ይሰራሉ። ከለዩ በኋላ ደግሞ ለጊዜው ማቆያ አላቸው። አስፈላጊ ሆኖ ደግሞ በሽታ ተከስቶ ቁጥሩ ይበዛ ከሆነ ያው የማከሚያ ማዕከላችን እዚህ ጠባሴ ጤና ጣቢያ ነው። በዚህ ጀርባ በኩል በኋላም ታውታላችሁ። እሱ ቦታ ላይ ያው ቅድመ ዝግጅት እየሰራን ያለ ነው። በከተማው የጠባሴ ጤና ጣቢያ ዳይሬክተር የሆኑት ጌትነት ከበደ በሽታው እንዳይከሰት በማህበረሰቡና በተፈናቃዮች መጠለያ ጣቢያ የቅድመ መከላከል ስራ ከመስራት ባለፈ የመድኃኒት አቅርቦትም በበቂ ሁኔታ እንደተዘጋጀ ተናግረዋል። እነዚህ ውሃ ወለድ በተለይ ደግሞ ተቅማጥን ሕክምና የሚሰጥ ሌሎችንም የሕክምናዎችን የሚሰጥ በቂ የሆነ የግብአት አቅርቦት አለ። ግብአት አቅርቦትን በተለያየ ሚንስ እናገኛለን። አንደኛ በግዢ፣ ሁለተኛ ደግሞ በስጦታ ከመንግስት የምንገዛው አለ፣ ከግል የምንገዛው አለ። ሁለተኛ ደግሞ ከሌሎች አጋር ድርጅቶች ጋር የምናገኘው የመድኃኒት አቅርቦት አለ በቂ የሆነ አሁን ባለ ደረጃ እንደ ተቋም ከ90% በላይ የመድኃኒት አቅርቦት ወይም ደግሞ ኤሴንሻል ድራግ አቬይላቢሊቲ አለ። በሽታውን የመከላከል ስራው ከመንግስት ባለፈ ከግብረሰናይ ድርጅቶች ጋር በጋራ በቅንጅት እየተሰራበት ይገኛል ተብሏል። የወባ በሽታን ስርጭት ለመከላከል በቅድመ ዝግጅት እየተሰራ መሆኑን የሰሜን ሸዋ ዞን ጤና መምሪያ አስታወቀ። የክረምት የአየር ሁኔታን ተከትሎ በሽታው ተጽዕኖ እንዳያሳድር የማህበረሰቡን ንቁ ተሳትፎ እንደሚጠይቅም ተገልጿል። በላይ ተስፋዬ የወባ በሽታ ስርጭት የሚጨምርባቸውን ወቅቶች በመለየት አስቀድሞ ለመከላከል የጤና ተቋማትንና የማህበረሰብን ቅድመ ጥንቃቄ ይሻል። የወባ በሽታ ከሚከሰትባቸው የሰሜን ሸዋ ዞን አካባቢዎች ውስጥ የቆት ወረዳና የኤፍራታና ግድም ወረዳዎች ተጠቃሽ ናቸው። የወረዳዎቹ ጤና ጥበቃ ጽሕፈት ቤት ኃላፊዎችም ከወዲሁ የቅድመ ጥንቃቄ ስራዎችን እየሰሩ እንደሆነ ይናገራሉ። በዚህ ወር ላይ ስናያቸው 9 ወባ የተያዙ የማህበረሰብ ክፍሎች እንዳሉ የተረጋገጠበት ሁኔታ ነው። ስለዚህ እነዚህን የማህበረሰብ ክፍሎች በጤና ተቋም ደረጃ የሕክምና አገልግሎት አግኝተው የዳኑበት ሁኔታ ነው ያለው። የቅድመ ዝግጅት ተግባሮቻችን ላይ በትኩረት እንደ ወረዳ ይዘን እስከታች ያሉ ጤና ተቋሞቻችን ላይ የግንዛቤ ማስጨበጫ ስራ በመስራት ግብአቶችን በቂ የሆኑ ግብአት በየተቋሙ እንዲኖሩ እየሰራን እንገኛለን። የተሰጠውን አጎበር በአግባቡ እንዲጠቀም የማድረግ ስራ፣ ለወባ መራቢያ ምቹ የሆኑ አካባቢዎችን የማፋሰስ የማጨድ ስራ መስራት ይጠበቅበታል ማለት ነው። ግንዛቤውን እኛም እየሰጠን እንገኛለን። ማህበረሰቡም ደግሞ ነቅቶ ወደ ተቋም የመምጣትና ራሱን የመጠበቅ ስራ እንዲሰራ የወባ በሽታን ለመከላከል ከወዲሁ እየተሰራ እንደሆነ የገለጹት የሰሜን ሸዋ ዞን ጤና መምሪያ ምክትል ኃላፊ ተፈሪ ይደነቅ ማህበረሰቡም የወባ መከላከያ ስርዓቶችን በአግባቡ እንዲጠቀም ነው ያሳሰቡት። ማህበረሰቡ በትክክል አጎበር እንዲጠቀም በተለይ ወባማ አካባቢ በሚባሉ ቦታዎች ላይ ሰፊ አጎበር ስርጭት አድርገናል ከዚህ በፊት። እነሱም በትክክል መጠቀም እንዳለበት ማህበረሰባችን ግንዛቤ ስላለው በትክክል እየተሰራ ያለበት ሁኔታ አለ። በተለይ የወባ መራቢያ ቦታዎች ጊዜያዊና ቋሚ የወባ መራቢያ ቦታዎችን ለይተን እነሱን በማፋሰስ በማዳረቅ በመጠቅጠቅ ሰፊ ስራዎች እየተሰሩ ይገኛሉ። ባለሙያችንም ቤት ለቤት የአሰሳና የቅኝት ስርዓት እየሰራ ይገኛል። በ2018 በጀት ዓመት እንደ ዞን በወባ የተያዙ የህብረተሰብ ክፍሎች ቁጥር ዝቅተኛ ቢሆንም አሁንም መዘናጋት እንደማያስፈልግ ነው ያሳሰቡት። ከባለፉት ዓመታት የቀነሰ ነው። በፊት 2 ዲጂት ድረስ 10% ይሄድ ነበረ። ያ ሲባል ግን አሁንም በሽታው የለም፣ አሁንም በሽታው ቀንሷል ማለት አይደለም። በተለይ ቆላማ አካባቢዎች ላይ እንደ ሸዋሮቢት፣ ሚዳ፣ አጠቃላይ ይሄ ቆት ኤፍራት አካባቢ እነምንጃርን ጨምሮ አሁንም የበሽታው ስርጭት ከፍተኛ ነው። አሁንም ደግሞ ወቅቱ በተለይ የዝናቡ ሁኔታ ጥሎ የመድረቅ ነገር ስላለ እሱ አካባቢ ላይ መዘናጋት አያስፈልግም ማለት ነው። በሰሜን ሸዋ ዞን ባለፈው ዓመት 114,000 የህብረተሰብ ክፍሎች የወባ በሽታ ምልክት ታይቶባቸው ምርመራ ያደረጉ ሲሆን 6,000 በሚሆኑት ላይ በምርመራ ተረጋግጦ ሕክምናውን ማግኘታቸውን ነው ምክትል ኃላፊው የገለጹት። ከዚህ በፊት የቆሻሻ መጣያ የነበሩ አዲስ አበባ ወንዞችና ዳርቻቸው ዛሬ ላይ በመልማታቸው ንጹህና ለመዝናኛ ምቹ ወደ ሆኑ ስፍራዎች መቀየራቸውን ነዋሪዎች ተናገሩ። የቀደመውን ሁኔታ ካሁኑ በማነጻጸር ልማቱ በነዋሪዎች ኑሮና ጤና ላይ ያመጣውን ለውጥ አየለ መስፍን እንደሚከተል ያስቀኘናል። የአዲስ አበባ ወንዞች ከዚህ በፊት ለጤና ጠንቅ፣ ለአፍንጫ የሚሰነፍጥ፣ ለዓይን የሚሰቀጥጥ የመሆናቸውን ያህል አሁን ደግሞ በኮሪደር ልማቱ ምክንያት
ንጹህና ከበሽታ ስጋት ነፃ ለመሆን በቅተዋል። የአዲስ አበባ ወንዞችም ከቆሻሻነት ወደ ንጹህ አየር መዳረሻነት ተሸጋግረዋል። እሺ፣ አመሰግናለሁ። እንተዋወቅ። እሺ፣ እኔም አመሰግናለሁ። ስሜ ኢማም መሐመድ እባላለሁ። የአዲስ አበባ ወንዞች ድሮና ዘንድሮን ስታዩ እንዴት ትገልጫዋለሽ? በጣም ጥሩ ለውጥ ነው ያለው። በእንደዚህ አይነት መልኩ መዝናኛ ይሆናሉ ያልተባሉ ቦታዎች እንደዚህ ለህዝብ አገልግሎት እንዲውሉ መዝናኛ እንዲሆኑ መደረጉ በጣም ትልቅ ለውጥ ነው። ቆሻሻ መከማቻዎች እንዲሁም አየሩን የሚበክሉ የተለያዩ አልባሌ የሆኑ ፈሳሾች የተቀላቀሉበት ወንዞቹም ደረቅ ቆሻሻዎች እንደዚሁም አካባቢውን የተበከለና በጣም የተበላሽ ሁኔታዎች ነበሩና በዚህ መልኩ አምሮ ህፃናት እንዲጫወቱበት በዚህ መልኩ አረንጓዴ የለበሰ ሲሆን በጣም የሚያምር ገጽታና በጣም የተሻለ ውበት ያለው ነው። ያመሰግናለሁ። ከሊል ሰይድ ይባላለሁ። አጠቃላይ አዲስ አበባ በክረምት ሁላችሁም እንደምታውቁት ትንሽ ሌሎች ከተሞችን ባየነበት አስቸጋሪ ናት። ይሄ አካባቢ በተለይ ድሮ እንቁራሪት የሚጮህበት ሰው ዘር የማይልበት ጫካ የነበረ የዱርዬ አውሬ የነበረ ነው። እነዚህ ተላላፊ በሽታዎች ከነዚህ ከቬክተር ወለድ ዲዚዝ በተያያዘ በጣም የሚናኙ በሽታዎች ነበሩና አሁን ከዚህ ነገር ሁሉ እፎይ ብሎ አምራች ዜጋ እንዲፈጠር እየተዝናና እንዲያድግ ከሚያደርገው አስተዋጽኦ አንጻር ትልቅ ነው ብዬ መገመት እችላለሁ። የአዲስ አበባ ወንዞች እንግዲህ በቆሻሻነታቸው ይታወቃሉ ቀደም ባለው ጊዜና አሁን በዚህ መልኩ ለምተው ነው ያሉትና ይህንን ጠብቆ ከማስቀጠል አንጻር ከአካባቢው ማህበረሰብን ይጠበቃል። ቆሻሻ አወጋገዳችን ላይ ጥንቃቄ ማድረግ ይጠበቅብናል። የሚበሰብሱና የማይበሰብሱ ቆሻሻዎችን እየለየን በአግባቡ ማስወገድ ያስፈልጋል። ጎርፍም ይሁን የወንዝ ዳርቻዎች አካባቢ ላይም አላግባብ ምንደፋቸውን ቆሻሻዎች ጥንቃቄ ማድረግ ያስፈልጋል። በአግባቡ ቆሻሻዎች እንዲወገዱ ደግሞ ቆሻሻ የሚያስወግዱ የተለያዩ ማህበራት የተደራጁ ወጣቶችም አሉ። ለነሱም ስራ እድል መፍጠርም ስለሆነ በአግባቡ ቆሻሻዎቻችን ማስወገድ ይጠበቅብናል። እሺ፣ ማርታ ጀማል እባላለሁ። አካባቢው እንዲህ ስናየው ያጓጓል፣ በጣም ያምራል። ልጆቻችን እናዝናናለን፣ እኛም እንዝናናለን። ነዋሪው ንጽህናውን ጠብቆ አስፈላጊውን አስተዋጽኦ አድርጎ ህብረተሰቡን ቢቀጥል። ብዙ ጊዜ አዲስ አበባ የወጣቶች የስፖርት ማዘውተሪያ ቦታዎች እንደገና ደግሞ እንደዚህ በክረምትና በረፍት ጊዜ ወጣ ብለው የሚዝናኑበት ቦታ አልነበረ። እነዚህ አይነት ቦታዎች ያላቸው አስተዋጽኦ ምንድን ነው? ኳስ መጫወቻ ቦታዎች፣ ኦፕን የሆኑ ኤሪያዎች አሉ፣ ኢንዶር አውትዶር ጌሞች አሉና እነዚህ ወጣቶች አልባሌ ቦታዎች በሱስ እንዳይጠመዱ የሚያደርጋቸውና በአግባቡ እንደዚህ ኢንጆይ አድርገው የሚዝናኑበት ቦታዎች መገኘቱ በጣም ትልቅ እድል ነውና ህጻናትም እንደዚሁ ኢንጆይ እያደረጉት ነው ያለውና ትልቅ እድል ነው። የአዲስ አበባ ወንዞች ቀደም ያለ ማንነታቸውን በኮሪደር ልማት ቀይረዋል። የወንዝ ዳርቻ ልማት የክረምት ወለድ በሽታና አደጋዎችን በመቀነስ በኩል ትልቅ ሚና ተጫውቷል። ከክረምት ወቅት ጋር ተያይዘው የሚከሰቱ ተላላፊ በሽታዎችን ለመከላከል ህብረተሰቡን ያቀፈ የንቅናቄ ስራ እየተከናወነ እንደሚገኝ የጤና ሚኒስቴር አስታወቀ። ህብረተሰቡ የአካባቢውን ንጽህና በመጠበቅ ያቆሩ ውሃዎችን በማፋሰስ የህመም ስሜቶች ሲኖሩ ደግሞ በፍጥነት ወደ ሕክምና ተቋማት በመሄድ ራሱን እንዲጠብቅም ጥሪ ቀርቧል። ሰላማዊት ነጋ። የጎርፍና የውሃ ሙላት አደጋዎች፣ የጉንፋን መሰል በሽታዎች መስፋፋት እንዲሁም በገጠርና በከተሞች የሚያቁሩ ውሃዎች የወባ ትንኝ መራቢያ መሆናቸው በክረምት ወቅት ከሚከሰቱ ስጋቶች መካከል ናቸው። ከዚህ በተጨማሪም የከተሞች የውሃ መፋሰሻ ቱቦዎች መዘጋጋት ለኮሌራ በሽታ መከሰትና መስፋፋት ምክንያት ይሆናል። እነዚህን ከክረምት ወቅት ጋር ተያይዘው የሚመጡ የጤና ስጋቶችን ለመከላከል ህብረተሰቡን ያቀፉ የንቅናቄ ስራዎች እየተከናወኑ እንደሚገኝ በጤና ሚኒስቴር የህክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኢሊባቡር ቡኖ ገልጸዋል። ካምፔን በማድረግ የተለያየ ቦታ ላይ ውሃ የታቆረበት ቦታ ላይ እና ለመሌሪያ በተለይ አሁን ለወባ በጣም አደገኛ የሚባሉት ቦታ ላይ በካምፔን ያንን ማጽዳት፣ ማስተካከል፣ የህብረተሰብ ንቅናቄ ማድረግና አብዛኛው ወረርሽኝ የሆኑ በሽታዎች እንደ ወባ፣ እንደ ኮሌራ ልታስቢት ያለሽ እና እንደዚህ አይነት ነገሮች በሽታ ህብረተሰቡ እንዲከላከል እንደዚህ አይነት ነገሮች ላይ በደንብ ጥንቃቄ እንዲያደርግና በአካባቢው ንጹህ እንዲያደርግ ለዛ ምቹ የሚሆኑትን ቦታዎችን ማስወገድ፣ አጎበርን በአግባቡ እንዲጠቀሙ ማድረግ፣ ክትባቶቹንም በአግባቡ እንዲጠቀሙ ማድረግ፣ እንደዚህም ደግሞ በተለይ እዛ አካባቢ ላይ ኤፒደሚክ ሊሆኑ የሚችሉበት ቦታ ላይም ደግሞ ቀድሞ
ቅድመ ጥንቃቄዎቹን እንዲያደርጉ ማድረግ ላይም እንደዚሁ የዚህ የሰመር ቮለንተሪዝም አካል አድርገን እየሰራ እንገኛለን። በክረምት ወቅት የሚከሰቱ በሽታዎች ወደ ወረርሽኝ ደረጃ ቢሸጋገሩ ለህብረተሰቡ በቂና ፈጣን የሕክምና አገልግሎት ለመስጠት የሚያስችል አስፈላጊው ዝግጅት መደረጉን ዶክተር ኢሊባቡር ተናግረዋል። ያንዳንዱ ሆስፒታሎች፣ ክልሎች ፎርካስት ያደርጋሉ፣ ፕላን ያደርጋሉ። ምን ያህል መድኃኒት እንደሚያስፈልጋቸው፣ ምን ያህል ሕክምና መሳሪያ እንደሚያስፈልጋቸው በዛው መሰረት ነው ኢንተርናሽናል ቢድ ኦልሬዲ በማውጣት በዛው መሰረት አስፈላጊ የሆኑ ነገሮች ክምችት እንዲኖር የሚደረገው ማለት ነው። ከዛ ከተደረገ በኋላ ደግሞ በዛው መሰረት ሆስፒታሉ በጠየቀው መሰረት ይሰራጭላቸዋል። ኮሚትድ ዲማንድ የሚባለው አሁን የተጀመረበት ሁኔታ አለ። ያ ማለት 50% መጀመሪያ ላይ ቅድመ ክፍያ ይከፍላሉ። ከዛ በኋላ የሚያስፈልገው መድኃኒትም ሕክምና ግብአትም ከመጣላቸው በኋላ የቀረውንም ይከፍላሉ ማለት ነው። ስለዚህ አስፈላጊ በሆነ መሰረት የበቂ የሆነ ሕክምና መድኃኒት መሳሪያዎቹን እንዲያገኙ ጥረት ይደረጋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ተቋማት ጋር በቅንጅት በመስራት በሽታዎች ከመከሰታቸው አስቀድሞ የመከላከልና የመቆጣጠር ስራዎችን እንደሚሰራ አስረድተዋል። የትኛውን በሽታ ስጋት ነው ተብሎ ሲታሰብ ፎርካስት ይደረግና እዛ ላይ በደንብ ስራ ይሰራል። የክረምት ደግሞ ሁሌም ክረምት የሚመጣ ስለሆነ ክረምት ላይ ሊከሰቱ የሚችሉት በሽታዎች ምንድናቸው ተብሎ ተለይቶ የት አካባቢ ነው ይሄ በሽታ በብዛት እንደ ስጋት የሚታሰበው የሚለውን በመለየት ጥናት በማድረግ እየሰሩ ይገኛሉ ማለት ነው። ስለዚህ ያ የሚሰራው ነገር እንግዲህ ሌሎቹ ሜትሮሎጂም አካላት ከዚህ ጋር ተያያዥነት ያላቸውና ግብአት ሊሆኑ የሚችሉት ጋር በመነጋገር የሚሰራ ስራ ነው ማለት ነው። ህብረተሰቡ የአካባቢውን ንጽህና በመጠበቅ የአቁር ውሃዎችን በማፋሰስ አስፈላጊውን ጥንቃቄ በማድረግና የህመም ስሜቶች ሲሰሙ ደግሞ በፍጥነት ወደ ሕክምና ተቋማት በመሄድ ራሱን ከተላላፊ በሽታዎች እንዲጠብቅ ጥሪ አቅርበዋል። ክቡራን ተመልካቾች ስትከታተሉ የቆያችሁት ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የነበረውን የዕለቱን ዜናችንን ነው። አብራችሁን ቆይታችሁ ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።